በኤዥያ አህጉር ደቡባዊ ጫፍ ላይ በሦስት በኩል በውቅያኖስ ታጥራ በሰሜን በኩል ደግሞ በምድር ላይ ካሉት ግዙፍ ተራሮች ተከልላ የምትገኝ ራሷን የቻለች ዓለም አለች። ይህች ምድር የቀለማት፣ የቅመማ ቅመም፣ የሺህ አማልክትና የቢሊዮን ሕዝቦች ሀገር ናት። እዚህ ታሪክ የሚለካው በዓመታት ሳይሆን በዘመናት ዩጋስ ነው። እዚህ ወንዞች እንደ እናት ይመለካሉ፣ ተራሮች እንደ አምላክ ይታያሉ። ይህች ሀገር ህንድ ናት፣ ወይም በራሳቸው ቋንቋ ባራት። የህንድ ታሪክ እንደ ጋንጀስ ወንዝ ረጅምና ጠመዝማዛ ነው። እሱ የጥበብና የፍልስፍና ታሪክ ነው። የጦርነትና የወረራ ታሪክ ነው። የሀብትና የድህነት ታሪክ ነው። ዓለም ዜሮውን፣ ቼዝን፣ ዮጋንና ሻምፖን ያገኘው ከዚህች ምድር ነው። ግን ይህ ሁሉ እንዴት ተጀመረ? የዚህ ግዙፍ ሥልጣኔ መሠረት የት ላይ ነው? ታሪኩ የሚጀምረው ከሰው ልጅ ታሪክ በፊት በመልክዓ ምድር አቀማመጥ ነው። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ እና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የተፈጥሮው ግንብ ሂማላያ ከ50 ሚሊዮን ዓመታት በፊት የህንድ ክፍለ አህጉር ከእስያ ጋር ተጋጨች። ይህ ግጭት ምድርን ወደ ሰማይ ገፋት። ሂማላያ ተፈጠረ። ሂማላያ ማለት በሳንስክሪት ቋንቋ የበረዶ ማደሪያ ማለት ነው። ይህ የተራራ ሰንሰለት ለህንድ ታሪክ ወሳኝ ነበር። ግንብ ህንድን ከሰሜንና ከማዕከላዊ እስያ ብርድና ወረራ የሚከላከል የተፈጥሮ ግንብ ሆነ። ሕይወት ከተራራው የሚቀልጠው በረዶ የህንድን ሕይወት የሚዘሩትን ታላላቅ ወንዞች ኢንዱስ፣ ጋንጀስ እና ብራህማፑትራን ፈጠረ። የመጀመሪያዎቹ ሰዎች የሰፈሩት በእነዚህ ወንዞች ዳርቻ ነበር። እናም እዚያ ከዛሬ 5000 ዓመታት በፊት አንድ አስደናቂ ነገር ተፈጠረ። ከክርስቶስ ልደት በፊት በ3000 ዓመተ ዓለም ገደማ ግብፅ ፒራሚዶችን እየገነባች በነበረበት ወቅት በዛሬው ፓኪስታንና ሰሜን ምዕራብ ህንድ በሚገኘው የኢንዱስ ወንዝ ሸለቆ ውስጥ የሰው ልጅ የመጀመሪያውና እጅግ ዘመናዊ የሆነ የከተማ ሥልጣኔ አበበ። ይህ ሥልጣኔ ሁለት ታላላቅ ከተሞች ነበሩት፣ ሐራፓ እና ሞሄንጆ ዳሮ። በ1920ዎቹ አርኪኦሎጂስቶች እነዚህን ከተሞች ከመሬት ቆፍረው ሲያወጡ ያዩትን ነገር ማመን አቃታቸው። እነዚህ ሰዎች ከዘመናቸው እጅግ ቀድመው ነበር። ከተማ ፕላን ከተሞቹ የተሰሩት በዘፈቀደ አልነበረም። መንገዶቻቸው ልክ እንደ ኒውዮርክ ቀጥ ያሉ እና በፍርግርግ ግሪድ ሲስተም የተሰሩ ነበሩ። የፍሳሽ ማስወገጃ እያንዳንዱ ቤት የራሱ መታጠቢያ ቤትና ሽንት ቤት ነበረው። ቆሻሻው በቱቦ አማካኝነት ከመንገዱ ስር ወደሚገኝ ዋና የፍሳሽ ማስወገጃ ይሄድ ነበር። ይህ ቴክኖሎጂ በአውሮፓ እስከ 19ኛው ክፍለ ዘመን ድረስ አልነበረም። ሰላማዊነት አንድ የሚገርም ነገር አለ። በአርኪኦሎጂ ቁፋራው ብዙ የጦር መሳሪያዎች ወይም የንጉሥ ቤተ መንግሥቶች አልተገኙም። ይህ የሚያሳየው እነዚህ ሕዝቦች ምናልባትም በንግድ ላይ የተመሠረተ ሰላማዊ ሕይወት ይመሩ እንደነበር ነው። ከሜሶፖታሚያ ኢራቅ ጋር ይነግዱ ነበር። የራሳቸው ጽሕፍት ነበራቸው፣ እስካሁን ማንም ሊያነበው ያልቻለ። ነገር ግን ከክርስቶስ ልደት በፊት በ19000 ዓመተ ዓለም አካባቢ ይህ ታላቅ ሥልጣኔ በድንገት ጠፋ። ለምን? ማንም በእርግጠኝነት አያውቅም። ወንዙ አቅጣጫውን ቀይሮ ይሆን? ድርቅ መጥቶ ይሆን? ወይስ ወረራ? ከተሞቹ በአሻ ተቀበሩ፣ ታሪኩ ተረሳ። እናም ህንድ ወደ አዲስና ጨለማ ዘመን ገባች። ነገር ግን ከሰሜን ሂማላያን አልፎ አንድ አዲስ ሕዝብ እየመጣ ነበር፣ የህንድን ማንነት ለዘላለም የሚቀይር ሕዝብ። ከክርስቶስ ልደት በፊት በ15000 ዓመተ ዓለም አካባቢ
ራሳቸውን አርያን ትርጉሙ ክቡር ማለት ነው ብለው የሚጠሩ ዘላን ሕዝቦች ከመካከለኛው እስያ ተነስተው ወደ ህንድ ገቡ። እነዚህ ሰዎች ፈረሰኞች ነበሩ፣ የብረት መሳሪያ ነበራቸው። የኢንዱስ ሸለቆ ነዋሪዎችን ድራቪዲያኖችን ወደ ደቡብ ገፏቸው ወይም ተከላከሏቸው። አርያኖች ከተማ ገንቢዎች አልነበሩም፣ እነሱ ገጣሚዎችና ተዋጊዎች ነበሩ። ይዘውት የመቱት ነገር ግን ከከተማ የበለጠ ኃይለኛ ነበር። ቋንቋ ሳንስክሪት፣ የብዙ የህንድና የአውሮፓ ቋንቋዎች እናት። መጻሕፍት ቬዳዎች፣ የህንድ ጥበብና ሃይማኖት መሠረት የሆኑ 4 ቅዱሳት መጻሕፍት ሪግቬዳ፣ ሳማቬዳ፣ ያጁርቬዳ፣ አታርቫ ቬዳ። በዚህ ዘመን ዛሬ ሂንዱይዝም የምንለው እምነት መሠረት ተጣለ። እንደ ኢንድራ የነጎድጓድ አምላክ፣ አግኒ የእሳት አምላክ ያሉ አማልክት ይመለኩ ነበር። ነገር ግን አርያኖች ይዘውት የመቱት ሌላ ነገር አለ። የህንድን ማኅበረሰብ ለ3000 ዓመታት አስሮ የያዘው ሥርዓት፣ የካስት ሥርዓት ካስት ሲስተም። አርያኖች ራሳቸውን ከአካባቢው ሕዝብ ለመለየትና ሥልጣናቸውን ለማረጋገጥ ኅብረተሰቡን በ4 ዋና ዋና ክፍሎች ቫርናስ ከፋፈሉት። ይህ ክፍፍል የመጣው ከፈጣሪ አካል ነው ተባለ። ከብራህማ ብራህሚኖች ካህናትና መምህራን ከፈጣሪ አፍ የተገኙ ከፍተኛው ሥልጣን አላቸው። ክሻትሪያዎች ተዋጊዎችና ነገሥታት ከፈጣሪ ክንድ የተገኙ ሀገርን የሚጠብቁ። ቫይሻዎች ነጋዴዎችና ገበሬዎች ከፈጣሪ ጭን የተገኙ ኢኮኖሚውን የሚመሩ። ሹድራዎች አገልጋዮችና ሠራተኞች ከፈጣሪ እግር የተገኙ የላይኞቹን 3 መደቦች የሚያገለግሉ። ከነዚህ 4 መደቦች በታች ግን እንደ ሰው የማይቆጠሩ ሌላ ቡድን ነበሩ። ዳሊቶች ወይም የማይነኩ አንተቸብልስ የተባሉ። እነዚህ ሰዎች የሞተ እንስሳ የሚያነሱ፣ ቆዳ የሚፋቁና ቆሻሻ የሚያጸዱ ናቸው። የእነሱ ጥላ በከፍተኛ ካስት ላይ ማረፍ እንደ ኃጢአት ይቆጠር ነበር። ይህ ሥርዓት ካርማ እና ሪኢንካርኔሽን ዳግም መተወለድ በሚለው እምነት ላይ ተመሠረተ። አሁን ባሪያ የሆንከው ባለፈው ሕይወትህ ኃጢአት ስለሠራህ ነው። አሁን በደንብ ከተገዛህ በሚቀጥለው ሕይወትህ ንጉሥ ሆነህ ትትወለዳለህ የሚል ነበር። ይህ እምነት ድሆች ዓመፅ እንዳያነሱ አደረጋቸው። ከክርስቶስ ልደት በፊት በ6ኛው መቶ ክፍለ ዘመን ዓመተ ዓለም የብራሂሚኖች ካህናት ሥልጣን በዛ። የእንስሳት መሥዋዕትና የካስት ሥርዓት ሕዝቡን አሰለቸው። ሰዎች መልስ ፈለጉ። ሕይወት ለምን መከራ ሆነች? በዚህ ወቅት 2 መሳፍንት ቤተ መንግሥታቸውን ጥለው ወደ ጫካ ገቡ። መሃቪራ የጃይኒዝም መሥራች፣ እሱ አሂምሳ አለመግደል የሚለውን ፍልስፍና ወደ ጠጋ ደረሰው። ነፍሳትን ላለመግደል ሲሉ ጃይኖች አፋቸውን በጨርቅ ይሸፍኑ ነበር። መንገድ ሲሄዱም ፊት ለፊታቸውን እየጠረጉ ይራመዱ ነበር። ሲዳርታ ጋውታማ ቡድሃ የሻኪያ ጎሳ ልዑል እርጅናን፣ በሽታንና ሞትን አይቶ ተረበሸ። ቤተ መንግሥቱን ሚስቱንና ልጁን ጥሎ እውነትን ፍለጋ ወጣ። በቦዲ ዛፍ ስር ተቀምጦ ለ49 ቀናት አሰላሰለ። በመጨረሻም ብርሃን አገኘ። ኢንላይትንመንት ቡድሃ ተባለ። ቡድሃ አዲስ መንገድ አሳየ። መከራ የሚመጣው ከፍላጎት ነው። ፍላጎትን ያጠፋ ሰላም ያገኛል አለ። እሱ የካስት ሥርዓትን ተቃወመ። ሰው የሚከበረው በዘሩ ሳይሆን በሥራው ነው አለ። ይህ አዲስ አስተሳሰብ ህንድን አናወጣት። አሮጌው ሥርዓት ተፈተነ። እናም በዚህ መንፈሳዊ መነቃቃት መሃል አንድ ወጣት ወታደራዊ መሪ ተነስቶ መላውን ህንድ ለመጀመሪያ ጊዜ በአንድ ኢምፓየር ስር ሊያዋህድ ነበር። ከክርስቶስ ልደት በፊት 326 ዓመተ ዓለም ታላቁ እስክንድር አሌክዛንደር ዘ ግሬት የፋርስን ኢምፓየር ደምስሶ የህንድን ሰሜናዊ በር አንኳኳ። ከህንዱ ንጉሥ ፖረስ ጋር ተዋጋ። እስክንድር ቢያሸንፍም ወታደሮቹ ደክመው ስለነበር ወደ ኋላ ተመለሰ። እስክንድር መጥቶ መመለሱ በህንድ ውስጥ አንድ የፖለቲካ ክፍተት ፈጠረ። ትናንሽ መንግሥታት ተዳክመው ነበር። ይህንን ዕድል የተጠቀመው አንድ ወጣት አስተዋይና ቆራጥ ሰው ነበር፣ ቻንድራጉፕታ ሞሪያ። ቻንድራጉፕታ
በታላቁ አማካሪውና ስትራቴጂስት ቻናኪያ የህንድ ማኪያቬሊ እየተመራ የተበታተኑትን መንግስታት አንድ በአንድ አሸነፈ። ከሰሜን ህንድ ጀምሮ እስከ ደቡብ፣ ከአፍጋኒስታን እስከ ቤንጋል ድረስ የተዘረጋ ግዙፍ ኢምፓየር መሰረተ፣ የሞሪያ ኢምፓየር። ቻንድራጉፕታ ጨካኝና ጠንካራ መሪ ነበር። የሚበላውን ምግብ እንኳን በመርዝ ፈሳሾች ካልተቀመሰ አይበላም ነበር። ነገር ግን በእርጅና ዘመኑ ስልጣኑንና ሀብቱን ሁሉ ትቶ የጃይኒዝም መነኩሴ ሆነ። በጫካ ውስጥ በጾም ራሱን እስኪገደል ድረስ ተቀመጠ። ዙፋኑን ለልጁ ቢንዱሳራ ከዚያም ለልጅ ልጁ አስተላለፈ። ያ የልጅ ልጅ የህንድን ታሪክ ለዘላለም የቀየረ ሰው ነው፣ አሾካ ታላቁ። አሾካ ወደ ሥልጣን የወጣው ወንድሞቹን በሙሉ ገድሎ ነው ይባላል። አሾካ ጨካኙ ተብሎ ይጠራ ነበር። ለሥልጣን የማይፈነቅለው ድንጋይ አልነበረም። በ261 ዓመተ ዓለም አሾካ የካሊንጋን ግዛት ለመውረር ወሰነ። ካሊንጋ ነፃና ኃያል ነበረች። ጦርነቱ በታሪክ ታይቶ የማይታወቅ እልቂት ሆነ። 100,000 የካሊንጋ ሰዎች ሞቱ። 150,000 ሰዎች ተማረኩ። የዳያ ወንዝ በደም ቀላ። ጦርነቱ ካበቀ በኋላ አሾካ በፈረሱ እየጋለበ የጦር ሜዳውን ተመለከተ። የሞቱ ሰዎች ክምር፣ የሚያለቅሱ እናቶችና የተቃጠሉ ቤቶችን አየ። በዚያ ቅጽበት አንድ ነገር ተፈጠረ። የድል ደስታ ሳይሆን ጥልቅ የሆነ ጸጸትና ሐዘን ተሰማው። ምን አደረግኩ አለ። ይህ ነው ድል? አሾካ ሰይፉን ጣለ፣ ቡድሂዝምን ተቀበለ። ከእንግዲህ በሰይፍ ሳይሆን በዳርማ እውነትና ጽድቅ ዓለምን አሸንፋለሁ ብሎ ማለ። አሾካ ኢምፓየሩን ለወጠው። ሰላም፣ ጦርነትን አቆመ። እንስሳትን መግደል ለአደን ከለከለ። ለሰዎችና ለእንስሳት ሆስፒታሎችን ገነባ። መቻቻል፣ ሁሉም ሃይማኖቶች ሂንዱ፣ ቡዲዝስት፣ ጃይን በሰላም እንዲኖሩ አዘዘ። ድንጋዮቹ በመላው ህንድ በአፍጋኒስታንና በኔፓል በሚገኙ ትልልቅ ድንጋዮችና ምሰሶዎች ላይ ሕጎቹን አስቀረጸ። ሁሉም ሰዎች ልጆቼ ናቸው አለ። ዛሬ የህንድ ባንዲራ ላይ ያለው ሰማያዊው ክብ ቻክራ እና የህንድ ብሔራዊ አርማ የአራቱ አንበሶች ከአሾካ ምሰሶ የተወሰዱ ናቸው። አሾካ ህንድን ብቻ ሳይሆን ቡዲዝም ከህንድ ወጥቶ ወደ ቻይና፣ ጃፓን እና ደቡብ ምስራቅ እስያ እንዲስፋፋ አደረገ። የሞሪያ ኢምፓየር ከወደቀ በኋላ ህንድ ለ500 ዓመታት ተከፋፍላ ቆየች። ነገር ግን በ320 ዓመተ ምህረት ቻንድራጉፕታ አንደኛ ከሞሪያው ጋር ስም እንጂ ዝምድና የላቸውም አዲስ ኢምፓየር መሠረተ፣ የጉፕታ ኢምፓየር። ይህ ዘመን የህንድ ወርቃማ ዘመን ወይም ጎልደን ኤጅ ኦፍ ኢንዲያ ይባላል። ለምን? ምክንያቱም በዚህ ዘመን ህንድ በሳይንስ በሂሳብ እና በጥበብ የዓለም መሪ ነበረች። የህንድ ስጦታዎች ለዓለም ዜሮ። አርያባታ የተባለ የሂሳብ ሊቅ የዜሮን ጽንሰ ሐሳብ እና የአስርዮሽ ዴሲባል ሥርዓትን ፈጠረ። ይህ ባይኖር ኖሮ ዛሬ ኮምፒውተርም ሆነ ዘመናዊ ሂሳብ አይኖርም ነበር። ምድር እና ፀሐይ። አውሮፓውያን ምድር ጠፍጣፋ ናት ብሎ በሚያምኑበት ጊዜ አርያባታ ምድር ሉል ናት፣ በራሷ ዘንግ ትሽከረከራለች፣ በፀሐይ ዙሪያም ትዞራለች ብሎ አስልቶ ነበር። ሕክምና አዩርቬዳ የፕላስቲክ ቀዶ ጥገና ወይም ፕላስቲክ ሰርጀሪ እና የአይን ሞራ ግርዶሽ ቀዶ ጥገና በህንድ ዶክተሮች ይሠራ ነበር። ጨዋታ ቼዝ ወይም ቻቱራንጋ በዚህ ዘመን ተፈጠረ። እባብ እና ደረጃ ስኔክስ ኤንድ ላደርስ እንዲሁ። ስነ ጽሕፍት ካሊዳሳ የተባለው የህንድ ሼክስፒር ድንቅ የሳንስክሪት ተውኔቶችን ጻፈ። ካማ ሱትራ የተጻፈው በዚህ ዘመን ነው። ህንድ በንግድ በለጸገች። ከሮም ከቻይና እና ከአፍሪካ ከአክሱም ጋር ትነግድ ነበር። ወርቅ እንደ ውሃ ይፈስ ነበር። የሂንዱይዝም ቤተ መቅደሶች በድንጋይ ተፈለፍለው እንደ አጃንታና ኤሎራ ዋሻዎች ተሰሩ። እነዚህ ዋሻዎች የሰው ልጅ አቅም ምን ያህል እንደሆነ የሚያሳዩ ሕያው ምስክሮች ናቸው። አንድን ተራራ ወደ ውስጥ እየተፈለፈሉ ቤተ መቅደስ መስራት የጉፕታ ዘመን የጥበብ ጫፍ ነበር።
ነገር ግን ልክ እንደ ሮም ኢምፓየር የጉፕታ ኢምፓየርም ዘላለማዊ አልነበረም። ከሰሜን ከመካከለኛው እስያ ነጭ ሁኖች ዋይት ሃንስ የሚባሉ ወራሪዎች መጡ። የጉፕታን ሰራዊት አደከሙት። ኢምፓየሩ ተሰነጣጠቀ። ህንድ እንደገና ወደ ትናንሽ እና እርስ በርስ የሚዋጉ መንግስታት ተከፋፈለች። ወርቃማው ዘመን አበቀ። ነገር ግን ከምዕራብ ከአረብያና ከፋርስ አቅጣጫ አንድ አዲስና ግዙፍ ማዕበል እየመጣ ነበር። አረንጓዴው ባንዲራ፣ እስልምና። ይህ አዲስ ኃይል የህንድን ታሪክ፣ ባህልና ሕንፃዎች ለዘላለም የሚቀይር ይሆናል። ሰባተኛው ክፍለ ዘመን ዓመተ ምህረት እስልምና ከአረቢያ ምድር ተነስቶ እንደ አውሎ ነፋስ እየተስፋፋ ነበር። ፋርስ ወደቀች። አሁን ተራው የህንድ ነበር። የመጀመሪያዎቹ ሙስሊም ነጋዴዎች በሰላም ወደ ደቡብ ህንድ ኬራላ መጡ። መስጂዶችን ገነቡ፣ ነገዱ። ነገር ግን በሰሜን ታሪኩ በሰይፍ ተጻፈ። ከ10ኛው ክፍለ ዘመን ጀምሮ ቱርኮችና አፍጋኖች በኪበር መተላለፊያ ካይበር ፓስ በኩል ወደ ህንድ መውረር ጀመሩ። የራጅፑት ተዋጊዎች በጀግንነት ቢከላከሉም የተከፋፈሉት የህንድ ንጉሶች አንድ ሆነው መቆም አልቻሉም። በ1206 ዓመተ ምህረት ኩትብ አልዲን አይባክ የተባለ የቀድሞ ባሪያ ማምሉክ በዴሊ ከተማ የዴሊ ሱልጣኔት መሠረተ። ለ300 ዓመታት 5 የተለያዩ ስርወ መንግሥታት ዴሊን ገዙ። እስልምና በሰሜን ህንድ ተስፋፋ። የህንድና የእስልምና ባህል መዋሃድ ጀመረ። አዲስ ቋንቋ ኡርዱ፣ አዲስ ሙዚቃ እና አዲስ ምግብ ቢሪያኒ ተፈጠረ። ነገር ግን የህንድ እውነተኛው ወርቃማ እስላማዊ ዘመን የመጣው በ1526 ዓመተ ምህረት ነበር። ከአፍጋኒስታን ተራሮች የቺንጊስ ካንና የቲሙር ዘር የሆነ አንድ ወጣት መሪ መጣ። ስሙ ባቡር ነብር። የሙጋል ኢምፓየር፣ የሀብትና የጥበብ ዘመን። ባቡር በፓኒፓት ጦርነት ላይ መደፍ ካነን በመጠቀም ግዙፉን የዴልሂ ሱልጣኔት ጦር አሸነፈ። የሙጋል ኢምፓየር ተመሠረተ። ሙጋል የሚለው ቃል ሞንጎል ከሚለው የመጣ ነው። የባቡር የልጅ ልጅ አክባር ታላቁ ይህንን ኢምፓየር ወደ ፍጽምና አደረሰው። አክባር ሙስሊም ነበር፣ ነገር ግን ሂንዶችን ያከብር ነበር። የሂንዱ ልዕልት ጆዳባይን አገባ። ጂዚያ የሙስሊም ባልሆኑት ላይ የሚጣለውን ግብር ሰረዘ። በቤተ መንግሥቱ ውስጥ ክርስቲያኖች፣ ሂንዱዎች፣ ሙስሊሞች እና ጃይኖች አብረው እንዲከራከሩ ይጋብዝ ነበር። በእሱ ዘመን ህንድ በሰላምና በብልጽግና አበበች። የህንድ ኢኮኖሚ የዓለምን 25% ሀብት ይይዝ ነበር። ነገር ግን የሙጋል ታሪክ ቁንጫ የአክባር የልጅ ልጅ በሆነው በሻህ ጀሃን ዘመን ነበር። ሻህ ጀሃን የዓለም ንጉሥ ማለት ነው። እሱ ጥበብን፣ አልማዝን እና ሕንፃን ያፈቅር ነበር። ነገር ግን ከሁሉም በላይ የሚያፈቅራት አንዲት ሴት ነበረች፣ ባለቤቱ ሙምታዝ መሃል። በ1631 ዓመተ ምህረት ንግሥት ሙምታዝ መሃል ከዚህ ዓለም በሞት ተለየች። ከመውጣቷ በፊት ለባለቤቷ ለሻህ ጀሃን የማይረሳ መታሰቢያ እንድትሠራልኝ ይፈልጋለሁ የሚል ቃል አጋባችው። የንጉሡ ሐዘን እጅግ ጥልቅ ነበር። ለሚስቱ የገባውን ቃል ለመፈጸም በዓለም ላይ ተወዳዳሪ የሌለውን ውብ መታሰቢያ ለመገንባት ወሰነ። በአግራ ከተማ በያሙና ወንዝ ዳርቻ ታጅ መሃል ተገነባ። ለዚህ ታላቅ ፕሮጀክት 20,000 ባለሙያዎችና 1,000 ዝሆኖች ለ22 ዓመታት ያህል ተጉተዋል። ንጹሕ ነጭ እብነ በረድ ከራጃስታን ሲመጣ 28 ዓይነት የከበሩ ድንጋዮች ከቻይና ከቲቤትና ከስሪላንካ ተገዝተው ግድግዳው ላይ አጌጡ። ታጅ መሃል ሲጠናቀቅ ሕንፃ ብቻ ሳይሆን የጥበብ ሥራ ነበር። በዘላለማዊነት ፊት ላይ የፈሰሰ እምባ ተብሎም ተወደሰ። ይሁን እንጂ ግንባታው ከፍተኛ ወጪን ጠይቆ ነበር። ሻህ ጀሃን ለራሱም ሌላ ጥቁር ታጅ መሃል የመገንባት ዕቅድ ነበረው። ነገር ግን ልጁ አውራንግዜብ ይህን ወጪ አልደገፈውም። በ1658 ዓመተ ምህረት ሥልጣኑን ተረከበ። አባቱንም በአግራ ምሽግ እንዲቀመጥ አደረገ። ሻህ ጀሃን ሕይወቱ እስኪያልፍ ድረስ በምሽጉ መስኮት በኩል የሠራውን ታጅ መሃልና የባለቤቱን መታሰቢያ እየተመለከተ ዘመኑን እንደጨረሰ ይነገራል። ኦራንግዜብ ከቀድሞቹ ነገሥታት የተለየ ነበር። እሱ አክራሪ ሙስሊም ነበር።
የአክባርን የሰላምና የመቻቻል መንገድ ተወ። ሂንዱዎችን አሳደደ፣ ቤተ መቅደሶችን አፈረሰ፣ እንደገና ግብር ጣለባቸው፣ ሙዚቃንና ጥበብን ከለከለ። ይህ ፖሊሲ ህንድን አቃጠላት። ማራታዎች፣ ሲኮች እና ራጅፑቶች አመጹ። ኦራንግዜብ ዘመኑን በሙሉ በጦርነት አሳለፈ። ኢምፓየሩን በስፋት ቢያሳድገውም ደቡብ ህንድን ጨምሮ መሠረቱን ግን አናጋው። በ1707 ዓመተ ምህረት ኦራንግዜብ ሲሞት ሙጋል ኢምፓየር ተንኮታኮተ። ህንድ እንደገና ወደ ትናንሽ መንግስታት ተከፋፈለች። እርስ በርስ መዋጋት ጀመሩ። ይህ ትክክለኛው ሰዓት ነበር። በህንድ ውቅያኖስ ላይ ርቀው የሚታዩ ሸራዎች ነበሩ። ነጋዴ መሰለው ሚዛን ይዘው ነገር ግን በወገባቸው ሽጉጥ የሸሸጉ እንግዶች መጡ። ብሪታንያውያን። 1600 ዓመተ ምህረት በለንደን ከተማ ንግሥት ኤልዛቤት አንደኛ ለአንድ አዲስ የንግድ ድርጅት ፈቃድ ሰጠች። ብሪቲሽ ኢስት ኢንዲያ ካምፓኒ። ዓላማቸው ቀላል ነበር፤ ቅመማ ቅመም መነገድ። መጀመሪያ ላይ ለሙጋል ንጉሠ ነገሥት ጃሃንጊር እየሰገዱ እባካችሁ ፋብሪካ እንድንሠራ ፈቀዱልን እያሉ ይለምኑ ነበር። ንጉሡም ንቋቸው ፈቀደላቸው። እነዚህ ነጋዴዎች ምን ሊያመጡ ብሎ አሰበ፣ ግን ተሳሳተ። የሙጋል ኢምፓየር ሲዳከም የኩምፓኒው ሰዎች ፊት ተቀየረ። ንግዳችንን ለመጠበቅ በሚል ሰበብ የራሳቸውን የግል ጦር መቅጠር ጀመሩ። ይህ ጦር ግን እንግሊዛውያን ብቻ አልነበረም። ህንዳውያን ወታደሮችን ሴፖይ ቀጥሮ በዘመናዊ መሳሪያና ዲሲፕሊን አሰልጠናቸው። ኩምፓኒው የህንድን መከፋፈል ተጠቀመበት። አንዱን መሃራጃ ንጉሥ ከሌላው ጋር እያጣላ፣ መሳሪያ እየሸጠ፣ ጉቦ እየሰጠ ቀስ በቀስ መሬት መዋጥ ጀመረ። የኩምፓኒው እውነተኛ ፊት የወጣው በቤንጋል ነው። ቤንጋል የህንድ ሀብታም ግዛት ነበረች። ወጣቱ ገዢዋ ሲራጅ ኡዳውላ የእንግሊዞችን ጣልቃ ገብነት ጠላ። የእንግሊዞችን ምሽግ አፈራረሰ። የኩምፓኒው መሪ ሮበርት ክላይቭ ጦር ይዞ መጣ። ነገር ግን ክላይቭ ያሸነፈው በጦርነት አልነበረም፣ በክህደት ነበር። ጦርነቱ ከመጀመሩ በፊት የሲራጅን ዋና አዛዥ ሚር ጃፈርን በጉቦ ገዛው። ሲራጅን ከዳኸው አንተን ንጉሥ አደርግሃለሁ አለው። ሰኔ 72 1757 ዓመተ ምህረት ጦርነቱ ተጀመረ። ሲራጅ ጦሩን እንዲያጠቃ አዘዘ። ሚር ጃፈር ግን ዝም ብሎ ቆመ። ሲራጅ ተከዳ፣ ተሸነፈ፣ ተገደለ። ከዚህ ቀን ጀምሮ እንግሊዞች የህንድ ጌቶች ሆኑ። ቤንጋል ተዘረፈች። በኩምፓኒው ስግብግብነት ምክንያት በተፈጠረ ሰው ሰራሽ ረሃብ ግሬት ቤንጋል ፋሚን ኦፍ 1970 10 ሚሊዮን ሰዎች ሞቱ። ኩምፓኒው ግን ግብር መሰብሰቡን ቀጠለ። ለሚቀጥሉት 100 ዓመታት ኢስት ኢንዲያ ካምፓኒ ህንድን እንደ ግል ንብረቱ አደረጋት። ኢኮኖሚ የህንድን ጨርቃ ጨርቅ ኢንዱስትሪ አጠፋ። ጥሬ ጥጥ ወደ እንግሊዝ ይላካል። የተሠራ ልብስ ተመልሶ ለህንድ ይሸጣል። የህንድ ሸማኔዎች እጃቸው እየተቆረጠ ሥራ አጡ። ባህል እንግሊዘኛ ቋንቋ ተጫነ። ክርስትናን ለመስበክ ሚስዮናውያን መጡ። የህንድን ባህል ኋላ ቀር ብለው ናቁት። ሕዝቡ በውስጡ እየተቃጠለ ነበር። አንድ ክብሪት ብቻ ነበር የቀረው። ያ ክብሪት በ1857 ዓመተ ምህረት ተለኮሰ። ምክንያት የጠመንጃ ጥይት። ኩባንያው አዲስ ጠመንጃ ኤንፊልድ ራይፍል ለህንድ ወታደሮች ሴፖይ ሰጠ። ጥይቱን ለመክተት ወታደሮቹ የጥይቱን ጫፍ በጥርሳቸው መንከስ ነበረባቸው። ወሬ ተናፈሰ። ጥይቱ ጫፍ የተቀባው በላምና በአሳማ ስብ ነው። ይህ ለሂንዱዎች ላም ስለሚያመልኩ እና ለሙስሊሞች አሳማ ስለሚጠሉ እምነት ስድብ ነበር። ሃይማኖታችንን ሊያረክሱ ነው ብለው አመኑ። ግንቦት 10 1857 ዓመተ ምህረት ሜሩት በተባለች ከተማ ሴፖዮች በእንግሊዝ መኮንኖቻቸው ላይ ተኩስ ከፈቱ። ዓመፁም እንደ እሳት ሰደድ ተከታተለ። ዴሊ፣ ካንፑር፣ ላክኖው፣ ሰሜን ህንድ በሙሉ ነደደች። አማጽያኑ ወደ ዴሊ ሄደው አዛውንቱን የሙጋል ንጉሠ ነገሥት ባሃዱር ሻህ ዛፋርን የህንድ ንጉሥ ብለው ሾሙት። ለጊዜው
እንግሊዞች የሚጠፉ መሰለ። ሴቶችም ተዋጉ። ራኒ ላክሽሚባይ የጃንሲ ንግሥት ልጇን በጀርባዋ አዝላ ፈረስ እየጋለበችና ሰይፍ እየመዘዘች ከእንግሊዞች ጋር ተዋጋች። እንደ ጀግና ወደቀች። ነገር ግን ዓመቱ መሪ አልነበረም። ሕዝቡ አልተባበረም። ሲኮችና ደቡብ ህንድ አልተከላከሉም። እንግሊዞች ከባድ ጦር አመጡ። በቀላቸው ጨካኝ ነበር። አማጽያኑን እየያዙ በመድፈ አፍ ላይ አስረው ተኮሱባቸው። መንደሮች ተቃጠሉ። በ1858 ዓመተ ምህረት ዓመፁ ተጨፍለቀ። የመጨረሻው ሙጋል ንጉሥ ተማርኮ ወደ በርማ ተሰደደ። የሙጋል ኢምፓየር ለዘላለም አበቃ። የብሪቲሽ ራጅ የእንግሊዝ መንግሥት የኩባንያውን ስልጣን ወሰደ። ከእንግዲህ ህንድ የምትተዳደረው በቀጥታ በብሪታንያ ዘውድ ስር ነው ተባለ። ንግሥት ቪክቶሪያ የህንድ እቴጌ ኤምፕረስ ኦፍ ኢንዲያ ተባለች። ብሪቲሽ ራጅ የእንግሊዝ አገዛዝ ተጀመረ። እንግሊዞች 40,000 ማይል የባቡር ሐዲድ ዘረጉ። ቴሌግራፍ ተከሉ። ትምህርት ቤቶችን ከፈቱ። ህንድን ዘመናዊ አደረጓት። ነገር ግን ይህ ሁሉ የተደረገው ለህንድ ሕዝብ ሳይሆን ለእንግሊዝ ጥቅም ነበር። የባቡሩ ዓላማ ወታደር ለማጓጓዝ እና ጥሬ ዕቃ ለመውሰድ ነበር። ህንድ የብሪቲሽ ዘውድ ዕንቁ ጂውል ኢን ዘ ክራውን ሆነች። ሀብታም ግን ባሪያ። ነገር ግን በዚህ የእንግሊዝ ትምህርት ቤት ውስጥ አዲስ ትውልድ እየተፈጠረ ነበር። ስለ ነጻነት፣ ስለ ዲሞክራሲ እና ስለ መብት የተማሩ ወጣት ጠበቆች። ከነዚህ መካከል አንድ አይናፋር፣ ቀጭንና እንግዳ የሆነ ሰው ይገኝበታል። መሳሪያ የማይዝ ነገር ግን የብሪታንያን ኢምፓየር በመንፈሱ የሚያንቀጠቅጥ ሰው፣ ማሃትማ ጋንዲ። 20ኛው ክፍለ ዘመን ዓመተ ምህረት ህንድ በብሪታንያ ጫማ ስር ነበረች። ወታደራዊ ኃይል አልነበራትም። መሳሪያ አልነበራትም። እንደዚህ አይነት ግዙፍ ኢምፓየርን ለማሸነፍ ምን ያስፈልጋል? መልሱ የመጣው ከአንድ ሰው ነው። ሞሃንዳስ ካራምቻንድ ጋንዲ። ጋንዲ በለንደን ሕግ የተማረ ጠበቃ ነበር። ነገር ግን በደቡብ አፍሪካ በነበረበት ጊዜ በዘረኝነት ምክንያት ከባቡር ተገፍቶ ሲወረወር ሕይወቱ ተቀየረ። ፍትሕ የሌለበት ሕግ አይደለም አለ። ወደ ህንድ ሲመለስ ሱፍ መልበስ ተወ። እንደ ድሃ ገበሬ ነጭ ሸማ ዶቲ ለበሰ። እናም ዓለም አይቶት የማያውቀውን አዲስ መሳሪያ አነሳ። ሳትያግራሃ፣ የእውነት ኃይል ወይም ሰላማዊ እምቢተኝነት። እንግሊዞች ሊገዙን የሚችሉት እኛ እስከታዘዝናቸው ድረስ ብቻ ነው። መታዘዝ ካቆምን እነሱ ምንም አይደሉም አለ። እንግሊዞች በጨው ላይ ቀረጥ ጥለው ነበር። ማንም ህንዳዊ ከባህር ጨው ማውጣት አይችልም። ይህ ለድሆች ትልቅ በደል ነበር። ጋንዲ እኔ ጨው አወጣለሁ አለ። በመጋቢት 1930 ዓመተ ምህረት ከ78 ተከታዮቹ ጋር ጉዞ ጀመረ። 240 ማይል በእግር ተጓዘ። በየመንደሩ በሺዎች የሚቆጠሩ ሰዎች ተከላከሉት። ባህር ዳርቻ ዳንዲ ሲደርስ አንድ እፍኝ ጨው ከምድር አነሳ። በዚህ እፍኝ ጨው የብሪቲሽ ኢምፓየርን መሠረት አናጋለሁ አለ። መላው ህንድ ተነሳ። ሚሊዮኖች ጨው ማውጣት ጀመሩ። እስር ቤቶች ሞሉ። 60,000 ሰዎች ታሰሩ። እንግሊዞች በዱላ ደበደቡ። ግን ህንዳውያን እጃቸውን አልሰነዘሩም። ዝም ብለው ተደበደቡ። ዓለም ይህንን ሲያይ የብሪታንያ የሞራል የበላይነት ፈራረሰ። ጋንዲ ማሃትማ ታላቅ ነፍስ ተባለ። ሁለተኛው የዓለም ጦርነት ሲመታ እንግሊዝ ደከመች። ህንድን መግዛት አክታታት። ነፃነት እንደምትሰጥ ቃል ገባች። ነገር ግን አንድ ትልቅ ችግር ተፈጠረ። የሃይማኖት ልዩነት። በህንድ ውስጥ የነበሩት ሙስሊሞች በሂንዱዎች በሚመራው መንግሥት ውስጥ መኖርን ፈሩ። መሪያቸው ሙሐመድ አሊ ጂናህ የንጹሐን ምድር ፓኪስታን እንፈልጋለን አለ። ጋንዲ ተቃወመ። ህንድ መከፈል የለባትም፣ ሁላችንም ወንድማማጆች ነን አለ።
ጃዋሃርላል ኔህሩ የጋንዲ ተማሪ እና የወደፊቱ ጠቅላይ ሚኒስትር አንድነትን ሰበከ። ነገር ግን ጥላቻው አሸነፈ። በጎዳናዎች ላይ ሂንዶዎችና ሙስሊሞች ተዛዳደቡ፣ ደም ፈሰሰ። እንግሊዞች ቶሎ ብለን እንውጣ ብለው ወሰኑ። ነሐሴ 15 1947 ዓመተ ምህረት እኩለ ሌሊት ላይ ህንድ ነፃ ወጣች፣ ፓኪስታንም ተወለደች። ነገር ግን ይህ ደስታ ወደ ታላቅ ሰቆቃ ተለወጠ። ድንበር ተሰመረ። በፓኪስታን በኩል የቀሩ ሂንዶች ወደ ህንድ፣ በህንድ በኩል የቀሩ ሙስሊሞች ወደ ፓኪስታን መሰደድ ጀመሩ። 15 ሚሊዮን ሰዎች ተፈናቀሉ። በመንገድ ላይ እልቂት ሆነ። ባቡሮች በሬሳ ተሞልተው ይመጡ ነበር። 1 ሚሊዮን ሰዎች ሞቱ። ጋንዲ በደስታ አልተካፈለም። ብቻውን በካልካታ ሆኖ ጾም ያዘ። ነፃነት የመጣው በወንድማማቾች ደም ነው ብሎ አዘነ። እናም በጥር 1948 ዓመተ ምህረት ጋንዲ ራሱ ወደ ጸሎት ሲሄድ ናቱራም ጎድሴ በተባለ አክራሪ ሂንዱ ለሙስሊሞች አድልቷል በሚል በሽጉጥ ተተኩሶ ተገደለ። ሄ ራም ኦ አምላኬ ብሎ ወደቀ። የሰላም አባት በግድያ አለፈ። ከነፃነት በኋላ ህንድ በኔሄሩ እና በልጇ ኢንዲራ ጋንዲ የተመራች ዲሞክራሲን ገንባች። ድህነት፣ ረሃብ እና የህዝብ ብዛት ፈተናዎች ነበሩ። ነገር ግን ህንድ አልተንበረከከችም። ግሪን ሪቮሉሽን በ1960ዎቹ ግብርናን አዘምነው ረሃብን አጠፉ። ቴክኖሎጂ በ1990ዎቹ ኢኮኖሚውን ከፈቱ። ባንግላሎር የዓለም የቴክኖሎጂ ማዕከል ሆነች። ህንዳውያን የሲሊኮን ቫሊ መሪዎች ሲኢኦ ሆኑ። ህዋት ህንድ ወደ ማርስ ሳተላይት ላከች። ጨረና ላይ አረፈች። የኒውክሊየር ኃይል ባለቤት ሆነች። ዛሬ ህንድ የዓለም ትልቁ ዲሞክራሲ ናት። 1.4 ቢሊዮን ህዝብ፣ አምስተኛው የዓለም ኢኮኖሚ። የቦሊውድ ፊልሞች፣ ክሪኬት እና የህንድ ምግብ ዓለምን አዳርሰዋል። እርግጥ ነው ችግሮች አሉ። በካሽሚር ከፓኪስታን ጋር ያለው ግጭት፣ የሃይማኖት ውጥረት እና የድህነት ልዩነት አሁንም አሉ። ነገር ግን የህንድ መንፈስ፣ ያ ከኢንዱስ ሸለጦ የጀመረው ከአሾካ የጸናው እና በጋንዲ የታደሰው መንፈስ አሁንም ሕያው ነው። ማጠቃለያ፣ የህንድ ታሪክ የሰው ልጅ ታሪክ ማይክሮኮዝም ነው። እሱ የጥበብ ምንጭ ነው፣ ዜሮን የሰጠን የመንፈሳዊነት ጥግ ነው። ዮጋንና ቡድሂዝሙን የሰጠን የመቻቻልና የጭካኔ፣ የሰላምና የጦርነት፣ የሀብትና የድህነት ውህደት ነው። ህንድ ሀገር ብቻ አይደለችም። ህንድ አንድ ስሜት ናት፣ ቀለም ናት፣ ሙዚቃ ናት። በጋንጀስ ወንዝ ዳርቻ ላይ ፀሐይ ስትወጣ የ5000 ዓመታት ጸሎት ይሰማል። ያ የህንድ ድምፅ ነው።